አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 20 በዚች ቀን በኪልቅዶን አውራጃ በቂሳርያ ሀገር የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ያለ እንጨት ያለ ጭቃና ውሃ በሶስት ድንጋዮች በተወደደ ልጇ የታነጸችበት ነው። ደመናዋ በረከቷ በወንዶችና በሴቶች ባሮቿ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። በዚህችም ዕለት ከገልገላ አውራጃ ለሙት ከምትባል ቦታ የሆነው የሳፍጥ ልጅ ታላቁ ነቢይ ኤልሳዕ አረፈ። የዚህም ነቢይ መጠራቱ እንዲህ ሆነ። ኤልያስ አልፎ ሲሄድ የሳፍጥ ልጅ ኤልሳዕን በፊቱ 12 ጥምድ አስጥምዶ ሲያርስ አገኘው። እርሱም በነዚያ የተሾመ ነበር። ኤልያስም ሄዶ መጎናጸፊያውን በላዩ ጣለበት። ኤልሳዕም ጥማዱን ትቶ ኤልያስን ተከተለው። ኤልያስም አባቴ እወድሃለሁ፣ አንተንም እከተላለሁ አለው። ኤልያስም ብላቴናዬ አድርጌሃለሁና ተመለስ አለው። እርሱም ኤልያስን ከመከተል ተመለሰ። 12ቱም ጥማድ በሬዎች ወስዶ አረደ። በላመ ፈጅ ጋኖች ቀቅሎ ለሕዝቡ አቀረበላቸው። እነርሱም በሉ። ኤልያስንም ተከትሎ ሄደ። ብላቴናውም ሆነ። ብዙ ዘመናትም ሲያገለግለው ኖረ። ኤልያስም በሚያደርግበት ጊዜ ኤልሳዕን ከአንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕም በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልያስም ኤልሳዕን ድንቅ ነገር ለመንከኝ፣ ነገር ግን ከአንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ፣ ከአንተ ተለይቼ ወደ ሰማይ ስወጣ ባታየኝ ግን አይሆንልም አለው። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስና የእሳት ሰረገላ መጣ። ወደ መካከላቸውም ገብቶ አራራቃቸው። ኤልያስም በመናወጥና ጥቅል ነፋስ እንደዚህ ወደ ሰማይ አረገ። ኤልሳዕም አይቶ የእስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጮኸ። ከዚህም በኋላ ዳግመኛ አላየውም። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት፣ በኤልሳዕ ራስ ላይም ወረደ። ኤልሳዕም ተመልሶ በዮርዳኖስ ባህር ቆመ። በራሱ ላይ የወረደች የኤልያስንም መጠምጠሚያን ይዞ ውሃውን መታባት፣ ውሃውም አልተከፈለም። የኤልያስ ፈጣሪ ወዴት ነው? ይህስ እንዴት ነው አለ። ከዚህ በኋላ ውሃውን መታው፣ ውሃውም ተከፍሎ ወዲያና ወዲህ ቆመ። ኤልሳዕም ተሻገረ። በዚህም ኤልሳዕ የመንፈስ ቅዱስን ሀብት በእጥፍ እንደተቀበለ ታወቀ። ኤልያስ የወንዙን ውሃ አንድ ጊዜ ከፈለ፣ ኤልሳዕ ግን 2 ጊዜ ከፈለ። ኤልያስ 1 ምውት አስነሳ፣ ኤልሳዕ ግን 2 ምውት አስነሳ። ከዚህም በኋላ ሄዶ ወደ ኢያሪኮ ገባ። የዚያች ሀገር ሰዎች ጌታችን እነሆ እንደምታዩት በዚች ሀገር ኑሮ ያማረ ነው፣ የሀገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ያመክናል አሉት። ኤልሳዕም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳዕም ወደ ውሃው ምንጭ ሄዶ ያንን ጨው በውሃው ምንጭ ጨመረው። እንዲህም አላቸው፣ እግዚአብሔር እንዲህ ይላል፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ ጣፈጥሁት። ከዚህ ቀን ጀምሮ እስከ ዛሬ ድረስ ኤልሳዕ እንደተናገረ ያ ውሃ ጣፋጭ ሆነ። ከዚያም ሀገር ወደ ቤቴል ወጣ። ሲመጣም በከተማው ሲወጡ ታናናሽ ልጆች በጎዳና አገኘ። እነርሱም አንተ ራሰ በራ ውጣ ውጣ እያሉ ይዛብቱበት ጀመረ። ወደ ኋላው ተመልሶ ባያቸው ጊዜ የእግዚአብሔርን ስም ጠርቶ ረገማቸው። የዚያን ጊዜ 2 ድቦች ከዱር ወጥተው ከነርሱ 42 ልጆችን ገደሉ። ከነቢያት ልጆች አንዲት ሴት ነበረች። ወደ ኤልሳዕም ጮኸች፣ ባሪያህ ባሌ ሞተ። ባሌ እግዚአብሔር የሚፈራ ሰው እንደነበረ አንተ ታውቃለህ። ባለዕዳ 2ቱን ልጆችን ወስዶ ይገዛቸው ዘንድ መጣ አለችው። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽስ ምን አለሽ አላት። ዘይት ካለበት ማሰሮ በቀር ለእኔ ለባሪያ ምንም የለኝም አለችው። ሄደሽ ከጎረቤትሽ ሁሉ የሸክላ ዕቃና ባዶ ዕቃዎችን ተዋሺ አላት። ወደ ቤትሽም ገብተሽ በአንቺና በልጆችሽ ላይ ደጁን ዝጊ፣ በዚያ በሸክላ ዕቃም ዘይቱን ገልብጪው፣ የመላውንም አንስተሽ አኑሪው አላት። እርሷም ወደ ቤቷ ገብታ በልጆቿና በእርሷ ደጇን ዘጋች። እነርሱ ያቀረቡላት ነበረ፣ እርሷም እየቀዳች ትገለብጥ ነበር። ከዚህ በኋላ ልጆቿን ዳግመኛ
የሸክላ ዕቃ አቅርቡልኝ አለቻቸው። የሸክላ ዕቃ ሁሉ አለቀ፣ የለም አሏት። ከዚህ በኋላ ያም ዘይት ተገታ። እርሷም ሄዳ ለእግዚአብሔር ነቢይ ነገረችው። ኤልሳዕም ሂጂ ይህን ዘይት ሸጠሽ ዕዳሽን ክፈዩ፣ የቀረውን ዘይት ግን የልጆችሽን ሰውነትና የአንቺን ሰውነት አድኝበት አላት። ከዚህም በኋላ ኤልሳዕ በአንዲቱ ቀን ወደ ሱማን ሄደ። በዚያም ሀገር አንዲት ታላቅ ሴት ነበረች። ወደዚያ ከመሄድ ውሎ አድሮ ነበርና እህል ይበላ ዘንድ አቆመችው። ይቺም ሴት ባሏ እነሆ ይህ የእግዚአብሔር ነቢይ ቅዱስ ነው፣ ዘወትር በእኛ ዘንድ እያለፈ ይሄዳል። ትንሽ እልፍኝ ስላለት አልጋም ዘርጋለት፣ መብራትም የሚበራበት መቅረዝና ወንበር ጠረጴዛም እናዘጋጅለት፣ ወደ እኛ በመጣ ጊዜ በዚያ ይደር አለችው። ከዚህም በኋላ በአንዲቱ ቀን ወደዚያ ገብቶ በእልፍኙ አደረ። ደቀ መዝሙሩ ገያዝንም ይቺን ሱማን ሴት ጥራት አለውና ጠራት። እርሷም መታ በኤልሳዕ ፊት ቆመች። እነሆ ይህን ሁሉ ክብር አከበርሽኝ፣ ምን ላድርግልሽ? ከንጉሥ ዘንድ ከአለቃም ዘንድ ቢሆን ጉዳይ እንዳለሽ ንገረኝ በላት አለው። እርሷም እኔስ በወገኖቼ መካከል እኖራለሁ አለችው። ምን ላድርግላት አለ። ደቀ መዝሙሩ ገያዝም ልጅ የላትም፣ ባሏም ሽማግሌ ነውና የሚታዘንላት ሴት ናት አለው። ደግሞ ጥራት አለው። በጠራትም ጊዜ መታ በደጃፍ ቆመች። ኤልሳዕም የዛሬ ዓመት እንደ ዛሬ ልጅ ትወልጃለሽ አላት። እኔን አገልጋይህን ጌታዬ አታሰቅቀኝ አለችው። ከዚህም በኋላ ያቺ ሴት ጸንሳ ኤልሳዕ በነገራት ቀን በዓመቱ ወንድ ልጅ ወለደች። ያም ልጅ አድጎ ከአባቱ ጋር ወደ አዝመራው መጣ። አባቱም ራሴን ራሴን አለው። የሕፃኑንም አባት ብላቴናውን ወደ እናቱ አስገባው አለው። ብላቴናውም ያንን ልጅ ወደ እናቱ አስገባው። እናቱም እስከ ቀትር በጉልበቷ ላይ አስተኛችው። ከዚህም በኋላ በሞተ ጊዜ አውጥታ በእግዚአብሔር ነቢይ አልጋ ላይ አስተኛችው። ዘግታበትም ወጣች። ባሏንም ጠርታ ወደ እግዚአብሔር ነቢይ ሄዳለሁና አንድ አህያና ከብላቴኖች አንድ ብላቴና ስደድልኝ አለችው። ባሏም መባቻ ያይደለ ቅዳሜ ያይደለ ዛሬ ለምን ትሄጃለሽ አላት። እጅ ነሳው ዘንድ ሄዳለሁ አለችው። አህያንም ጫኑላት። አገልጋዩንም ተነስ እንሂድ ባልኩ ጊዜ መሄድን አትከልክለኝ፣ ና ተከተለኝ፣ ወደ እግዚአብሔር ነቢይ ወደ ቀርሜሎስ እንሂድ አለችውና ሄደች። ኤልሳዕም ያቺ ሴት ስትመጣ ባያት ጊዜ ብላቴናው ገያዝ ያቺ ሴት ሱማናዊቷ ሴት ናት፣ አሁንም ሩጠ ሄደ ተቀበላት፣ ደህና ነሽ? ባልሽስ ደህና ነው? ልጅሽስ ደህና ነውን? በላት አለው። እርሷም ደህና አለችው። ወደ ኤልሳዕም ዘንድ ወደ ተራራው ደርሳ እግሩን ያዘችው። ገያዝም ሊከለክላት መጣ። ኤልሳዕም ሰውነቷ አዝናለችና ተዋት፣ እግዚአብሔር ግን ነገሩን ሰውሮኛልና አልነገረኝም አለው። አታሰቅቀኝ ያልኩ አይደለምን? በውኑ እኔ ከአንተ ከጌቴ ልጅ የለመንኩት መለመን አለን አለችው። ኤልሳዕም ገያዝን ወገብህን ታጠቅ፣ በትሬንም በእጅ ይዘህ ሂድ፣ ሰውም ብታገኝ እንዴት ነህ አትበለው፣ እንዴት ነህ ቢልም አትመልስለት፣ በትሬንም በሕፃኑ ግንባር ላይ አስቀምጣት አለው። የዚህም ሕፃን እናት እንዳልተው ሕያው እግዚአብሔርን በረከትህን አለችው። ኤልሳዕም ተነስቶ አብሯት ሄደ። ገያዝንም በፊታቸው ይሄድ ነበር። ሮጦም ቀደማቸው፣ በትሩን በዚያ ልጅ ግንባር ላይ ጣላት። ነገር ግን አልሰማውም፣ አልተናገረውም። ገያዝም ተመልሶ ኤልሳዕን ተቀብሎ ያ ልጅ አልተነሳም አለው። ኤልሳዕም ወደ ቤት ገብቶ ሕፃኑ ሞቶ በአልጋ ላይ ተኝቶ አገኘው። በሁለታቸውም ላይ ደጃፉን ዘግቶ ወደ እግዚአብሔር ጸለየ። ወደ አልጋውም ላይ ወጥቶ በዚያ ሕፃን ላይ ተኛ። አፉንም በአፉ ላይ፣ ዓይኖቹን በዓይኖቹ ላይ፣ እጆቹንም በእጆቹ ላይ አድርጎ በላዩ ላይ ተኛ። የዚያም ልጅ ሰውነት ሞቀ። ከዚህ በኋላ ተነስቶ በቤቱ ውስጥ ወዲያና ወዲህ ተመላለሰ። ዳግመኛም ወጥቶ በዚያ ልጅ ላይ ተኛ። እስከ 7 ጊዜ እንዲህ አደረገ። ከዚህም በኋላ ያ ልጅ ዓይኑን ገለጠ። ኤልሳዕም ገያዝን ጠርቶ ያችን ሱማናዊት ሴት ጥራት አለው። ጠርቷትም ወደ እርሱ ገባች። ኤልሳዕም እነሆ ልጅሽን
ውሰጂ አላት። እርሷም በእግሩ ላይ ወድቃ ሰገደችለት። ልጇንም ይዛ ወጣች። የሶርያው ሰው ንዕማንም ወደ እርሱ በመጣ ጊዜ በዮርዳኖስ ውሃ ከለምጹ አዳነው። ንዕማንም ብዙ እጅ መንሻ ወርቅና ብር ልብሶችንም አመጣለት። ከእርሱም ምንም አልወሰደም። ደቀ መዝሙሩ ግያዝም ተደፋፍሮ ንዕማንን ተከተለው። ምክንያትን ፈጥሮ ንዕማንን እንዲህ አለው፣ ከኤፍሬም ሀገር ከነቢያት ልጆች 2 ሰዎች መጥተውብኛልና 1 መክሊት ብርና 2 ልብሶች ስጣቸው ብሎሃል አለው። ንዕማንም 2 መክሊቶችና 2 ልብሶች ሰጠው። ኤልሳዕም ግያዝን ያደረገውን አውቆ ረገመው። የንዕማንም ለምጽ ገንዘብ ወዳጅ በሆነው በግያዝ ስለተመለሰ በሰማርያም ረሃብ ጸና። ከሶርያ ሰዎች የተነሳ የአህያ መንጋጋ በ50 ወቄት ብር እስቲለወጥ ድረስ ኩስሃ ርግብም የድርጎ 4ኛ በ5ኛ ብር እስቲሸመት ድረስ በሀገራቸው የሶርያ ሰዎች ሰፍረው ተቀመጡ። በዚህ ነቢይ ጸሎትም በአንዲት ቀን ረሃቡ ተለወጠ፣ ጥጋቡም ሆነ። በዘመኑ ብዙ ድንቆችና ታምራቶች ተደረገ። በሞተም ጊዜ በመቃብር ውስጥ አኖሩት። በዚያም ወራት የሞዓብ ሰዎች አገራቸውን ከበቡ። ይቀብሩት ዘንድ ሌላ ሰው አመጡ። አደጋ ጣዮችም ባዩ ጊዜ የዚያን ሰው ሬሳ በኤልሳ መቃብር ላይ ጣሉት። የዚያም ሰው ሬሳ በኤልሳ አጽም ላይ ወረደ። የኤልሳም አጽም በነካው ጊዜ ያ በድን ድኖ በእግሮቹ ቆመ። ይህም ነቢይ በ4 ነገሥታት ዘመን ትንቢት ተናገረ። እሊህም ኢዮራም፣ አካዝያ፣ ኢዮና እና ዮአስ ናቸው። የትንቢቱም ዘመን 50 ዓመት በላይ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የሰማዕት አርጣልስና የሚያስ ዘብፉር መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 በዚህች ዕለት የአዳምና የዘሩ ድህነት የተደረገባት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ዘአቅረብኩ ማኅሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈለለ ነብብ ተወከፍ ዜኔቴ መጽሐፈ እንተረሴከ እግዚኦ ጸሪቀኑ ተኮፈ እምላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲዮ ወነኮሳት ሄራን ባርኩ ወርኮ ጓዛቲ መከን እስከ ረጌሌ ቆኖስ ሕፃን ለሕፃፉ በክርታስ ወለዛ ጻፎን ዘደርሰ ወለዛ አንቦ ለስተረጎሙ ለሳዲስ ወለሰማ ቃሎ በዘነፈስ ጸሎተሙ ማርያም አለቂተ ኩሉ ባሰ ወሬ ማረን ኢየሱስ ክርስቶስ ቅዱሳኑ ጸሎት ይጠብቀን። በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትከው አኮ ከመሳና ወለዘሰት